በዜና መጽሔታችን የመጨረሻ ምዕራፍ ወደ ሆነው ስፖርታዊ ጉዳዮችን የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎችን ሊያደርሰን አማኑኤል ጸጋይ ስቱዲዮ ይገኛል። አማኑኤል ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ቤት። እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተሉ ይቀርባሉ። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ መሪነቱን ትላንት ሀዲያ ሆሳዕናን ባሸነፈበት ጨዋታ አጠናከረ። 13ኛ ሳምንት ጨዋታዎች ትላንት ሲቀጥሉ 4 ጨዋታዎች ተከናውኗል። ሲዳማ ሀዲያን 2-0 አሸንፎ በሊጉ አናት ላይ ሲቀጥል ሀዲያ ከ3 ጨዋታዎች በኋላ ለሽንፈት ተዳርጓል። ኢትዮጵያ ቡና በሽረ ምድረገነት የ3-1 ሽንፈት ገጥሞታል። ቡናማዎቹ በአመቱ 6ኛ ሽንፈታቸው ሲሆን ሽረ ከ4 ጨዋታዎች በኋላ ሙሉ 3 ነጥብ አግኝቷል። ነገሌ አርሲ ደረጃውን ባሻሻለበትና 3ኛ ተከታታይ ድል ባሳካበት ጨዋታ መቻልን 2-0 ሲረታ የኢትዮጵያ ንግድ ባንክና ሸገር ከተማ ጨዋታ አንዳቻ ተጠናቋል። ዛሬ ባህር ዳር ከነማ ከድሬዳዋ፣ ኢትዮጵያ መድን ከመቀለ ሰባ እንደርታ ጋር ይጫወታሉ። የሊጉን ደረጃ ሲዳማ ቡና፣ ፋሲል ከነማና ነገሌ አርሲ ይመሩታል። አዲስ ግደይ ከኢትዮጵያ ንግድ ባንክ፣ አቤል ያለው ከቅዱስ ጊዮርጊስ በኩል 6 ግቦች ከፍተኛ ግብ አስቆጣሪነቱን ይመራሉ። ራምኬል ጄምስ ኳሱን መቆጣጠር አልቻለም። ጨዋታዎች አሸንፈው የነበረው በሐዋሳ ዩኒቨርሲቲ ስታዲየም እንደነበር ይታወቃል። ምናልባት ሽመክት ጎል። የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ ዙር ጨዋታዎች ተጠናቋል። በመጀመሪያው ዙር ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ በሌሎች ክለቦች ላይ ከፍተኛ ግብ ያስቆጠሩ ክለቦች ሆኗል። 91 ጨዋታዎች ሲካሄዱ 222 ግቦችም ተቆጥሯል። ዳንኤት ሲሳይ ይህንን የተመለከተ ቁጥራዊ መረጃን እንደሚከተለው አዘጋጅታለች። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ ዙር ጨዋታዎች ተጠናቀዋል። 14 ክለቦች በሚሳተፉበት የኢትዮጵያ ሴቶች ፕሪሚየር ሊግ ላይ የተመዘገቡ የአንደኛው ዙር የጨዋታ ውጤቶችንና ቁጥራዊ መረጃዎችን ነው የማጋራችሁ። እንግዲህ የሴቶች ፕሪሚየር ሊግ በ14 ክለቦች መካከል ነው እየተከናወነ የሚገኘው። በአጠቃላይ በመጀመሪያ ዙር የ13 ሳምንታት ጨዋታዎች 91 ጨዋታዎች ናቸው የተከናወኑት። 222 ግቦች ደግሞ በድምሩ መጀመሪያው ዙር ላይ የተቆጠሩ ናቸው። በዚህ በመጀመሪያው ዙር ውድድር ላይ ስኬታማ የነበሩ 3 ክለቦችን እንመለከታለን። ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክና መቻል እግር ኳስ ክለብ ስኬታማ ነበሩ። በመጀመሪያው ዙር ላይ ኢትዮ ኤሌክትሪክ 36፣ ኢትዮጵያ ንግድ ባንክ 32 እና መቻል 29 ነጥቦችን አስመዝግበው የመጀመሪያ ዙራቸውን በስኬት አጠናቀዋል። በመጀመሪያው ዙር ላይ ደካማ አጀማመር ያሳዩ የሴቶች ፕሪሚየር ሊግ እግር ኳስ ክለቦችን እንመለከታለን። አዲስ አበባ ከተማ፣ አርባ ምንጭ ከተማ፣ ልደታ ክፍለ ከተማና ባህር ዳር ከነማ በመጀመሪያው ዙር ላይ ደካማ አጀማመር የነበራቸው ክለቦች ናቸው። አዲስ አበባ ከተማ 10 ጨዋታዎችን ተሸንፏል። አርባ ምንጭ 9፣ ልደታ ክፍለ ከተማ እንዲሁም ባህር ዳር ከነማ 9 ጨዋታዎችን በሽንፈት በመጀመሪያው ዙር ላይ ያጠናቀቁ ክለቦች ናቸው። በዚህ በመጀመሪያው ዙር ጨዋታዎች ላይ መሻሻል ያሳዩ ክለቦችን እንመለከታለን። አዳማ ከተማ ነው በዚህ ላይ የምናየው። አዳማ ከተማ የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ የ3 ሳምንታት ጨዋታዎችን አድርጎ ለብሔራዊ ቡድን ጨዋታዎች ሲቋረጥ ምንም ነጥብ አልነበረውም። በሊጉ መጨረሻ ላይ ነበር የነበረው። በኋላ ላይ ግን በ13 ሳምንታት ጨዋታዎች ላይ አዳማ ከተማ ወደ ድል ተመልሷል። በዚህ መሰረት በ13 ሳምንት ጨዋታዎች ላይ 4 ጨዋታ ድል አድርጓል፣ 3 አቻ ወጥቷል። በ6ቱ ሽንፈት ገጥሞታል። 15 ነጥብ ይዞ ወደ 8ኛ ደረጃ የመጣበትን ውጤት ያስመዘገበና መሻሻል ያሳየ ክለብ ነበረ። በዚህ በሴቶች ፕሪሚየር ሊግ ላይ ብዙ ግብ ያስቆጠሩ ክለቦችን ነው የምናየው። ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ብዙ ግቦችን ያስቆጠሩ ክለቦች ናቸው። ኢትዮጵያ ንግድ ባንክ 34፣ ኢትዮ ኤሌክትሪክ 32 ግቦችን በተቃራኒ ክለቦች ላይ አስቆጥረዋል። ብዙ ግብ ከተቆጠረባቸው ክለቦች መካከል እንግዲህ አዲስ አበባ ከተማ 26፣ አርባ ምንጭ ከተማ 25፣ ልደታ ክፍለ ከተማ በተመሳሳይ 25 ግቦች ተቆጥሮባቸዋል። ባህር ዳር ከነማ እግር ኳስ ክለብ ደግሞ 16 ግብ ተቆጥሮበታል። በሌሎች ክለቦች ላይ ደግሞ 8 ግቦችን ያስቆጠረ የእግር ኳስ ክለብ ነበር። በአጠቃላይ በሴቶች ፕሪሚየር ሊግ ላይ ከፍተኛ ግብ አስቆጣሪ ስንመለከት የኢትዮ ኤሌክትሪኳ ዳግማዊት ሰሎሞን 18 ግቦችን በማስቆጠር መርታለች። እንዲሁም ከኢትዮጵያ ንግድ ባንክ ረዴት አስረሳኝ ደግሞ 10 ግብ ያላት ተጫዋች ናት። የሴቶች ፕሪሚየር ሊግ የመጀመሪያው ዙር በዚህ መልኩ ሲጠናቀቅ ያላቸውን ደረጃ ነው አሁን የምንመለከተው። ኢትዮ ኤሌክትሪክ 36 ነጥብ አለው። ኢትዮጵያ ንግድ ባንክ 32፣ መቻል 29፣ ሐዋሳ ከተማ ደግሞ 27 ነጥብ አለው። 10ኛ ላይ ያለው ባህር ዳር ከነማን ስንመለከት 10 ነጥብ አለው። ባህር ዳር ከነማ እግር ኳስ ክለብ እንግዲህ ቀደም ብዬ እንዳነሳሁት 9 ያክል ጨዋታዎችን ተሸንፎ በመጨረሻ ሳምንት ያደረጋቸውን 2 ጨዋታዎችን በማሸነፍ በአንዴ 4 ደረጃዎችን አሻሽሎ 10ኛ ደረጃ ላይ የተቀመጠ እግር ኳስ ክለብ ነው። በዘንድሮ የውድድር ዓመት ላይ ለአመታት ኢትዮጵያ ንግድ ባንክ ነበር ሴቶች ፕሪሚየር ሊግን ሻምፒዮን ሆኖ ሲያጠናቅቅ የነበረው። ኤሌክትሪክ በዘንድሮ የውድድር ዓመት ላይ የተሻለ መነሳሳት፣ የተሻለ የጨዋታ አቀራረብ ይዞ በመቅረቡ
36 ነጥብ ይዞ እየመራ ይገኛል። አዲስ የሊጉ ሻምፒዮን ለመመልከት የተቃረብንበት ዓመት ሆኗል። ወደ ታች ያሉ ክለቦችን ስንመለከት ደግሞ ላለመውረድ ሁለተኛው ዙር ላይ የሚደረገው ብርቱ ፍክክር ሁለተኛው ዙር የሴቶች ፕሪሚየር ሊግ ሲጀመር የሚጠበቅ ነው የሚሆነው። ከሰከላ ወረዳ የተነሳውና በዓለም ሀገር አቋራጭ አትሌቲክስ ውድድር ላይ የሚሳተፈው አሰልጣኝ ወርቅነህ ነብዩ በውድድሩ ውጤታማ ለመሆን እየሰራ መሆኑን ተናገረ። ከፍ ያለ ልምድ ካላቸው አሰልጣኞች ጋር ለመስራት የተፈጠረው ምቹ ሁኔታም ለመሻሻል እድል የሚፈጥርለት መሆኑን ገልጿል። አና ማርያም መስፍን ተጨማሪ አላት። ከ3 ዓመት በፊት እግሩ ላይ ያጋጠመው ጉዳት ሩጫን አቁሞ ወደ አሰልጣኝነት እንዲገባ አድርጎታል። ያሳየ የነበረው ብቃትም በጊዜው በነበረበት ክለብ አማራ ማረሚያ በአሰልጣኝነት እንዲያገለግል ሆኗል። አሰልጣኝ ወርቅነህ ነብዩ ይሄ መነሻም ከፍ ወዳለ ደረጃ ሲወስደው አሁን ላይ በ46ኛው የዓለም ሀገር አቋራጭ ውድድር በአሰልጣኝነት ኢትዮጵያ እንዲወክል እድል ፈጥሮለታል። ጉዞውንም እንዲህ ያስታውሳል። በጣም ፈተና ነው። ውጣ ወረድን ተጣካለው። ኮረኮንች የፒስታ መንገዶች አሉ፣ ትራክ ላይ የዳገት ስራዎች አሉ። ያን በጣም እንሰራ ነበር። ግን በዚያ መሀል ላይ እግሬ ሲጎዳ ወደ ቅነሳ አይኔ ጓደኞች ሲሄዱ እኔ ወደ ፖሊሱኛ መስራት አልፈልግም። ኮርስ ወስጃለሁ። ቀደም ይያው ያለው የአሰልጣኝነት ኮርስ ወስጃለሁ። ይሄ ኮርስ ስለወሰድኩኝ ወደ ክለቡ የምትመድቡ ከሆነ እሰየው ላገልግል፣ ካልሆነ ግን አወጥቼ እኔ የራሴን ስራ ወደ ተወለዱባት ወረዳ ሄጄ የማገለግልበት እፈልጋለሁ ብዬ ስላቸው ቦርድ ነው ተወስኖ ወደ ክለቡ አሰልጣኝ እንደሆነ ይመጣልኝ ማለት ነው። መቀመጫውን ከደብረ ማርቆስ ወደ አዲስ አበባ በማድረግ እየሰራ የሚገኘው የአማራ ማረሚያ አትሌቲክስ ክለብ ለዚህ ውድድር 5 አትሌቶችን አስመርጧል። እነዚህ የሚመሩት ደግሞ በአሰልጣኙ ወርቅነህ ነብዩ ነው። እንዲህ በቃላት አልገልጸውም። እኔ መጀመሪያ አሰልጣኝ ሁኜ አይደለም መወከል የምፈልገው፣ በውስጥ የነበረ ፍላጎት አትሌት ሁኜ በብሔራዊ ደረጃ ሁኜ አገሬን ወክዬ ሜዳሊያዋን ከፍ ማድረግ ነበር ትልቁ ራዕይ የነበረ። እኔ እግዚአብሔር አልፈቀደውም ወደ ተመልሼ ነው። ግን በዚህ ያጣሁትን በዚህ በማግኘቴ እኔ በጣም እጅግ በጣም ከቃላት በላይ ደስተኛ ነኝ። ከሰከላ ወረዳ የተገኘው ወጣቱ አሰልጣኝ ከእድሜ ጠገብ ባለልምዶቹ አሰልጣኞች ጋር በመሆኑ ውጤት ለማምጣትና ልምድ ለማግኘት ወደ አሜሪካ ፍሎሪዳ እንደሚጓዙ ተናግሯል። አሁን በብሔራዊ ደረጃ ማለት እነቀነኔ በቀለ እነ ጥሩነሽ ዲባባን ያሰለጠናቸው አሰልጣኞች ጋር ነው ያብረጅ ብሔራዊ ቡድን የገባሁት። አንድ ጊዜ አሸንፈው መጥፋት ሳይሆን ረጅም መንገድ እንዴት አድርገው 3-4 ኦሎምፒክን ማሸነፍ፣ ተደጋጋሚ የዓለም ሻምፒዮናን ማሸነፍ የሚሉት ነገሮችን ይህ አይነት ሲስተም ተጠቅሞ ሲያስመጡ እንደነበረ ይህ አንቀስም ጠዋትም ማታም እንዲሁ ከትሬኒንግ ውጭም እጄ ጋሼ ብዬ ነው የምጠይቃቸው። ምክንያቱም ልምዱን ለመውሰድ እነሱ ያሳለፉበትን ታሪክ እኔ እጃቸው የመጣ ልጆች 10 እና 15 ዓመት ይጀመር ስለምፈልግ እጅግ በጣም ብዙ ልምዶች መውሰድ እፈልጋለሁ። ሁሉም አሰልጣኞች በዚህ ሪትም ነው አንድ ላይ ተሰባስበን ሁሉም ፕሮግራም የምናወጣው በጋራ የኔ ልጆች ይሄ ናቸው፣ ይሄ በዚህ መልኩ ነው የመጡት፣ ያንተ ልጆች በት ነው የመጡት ተብለን ተጠያይቀን ሁሎች ነው ያማከለው በካም ሁሉም ተዘጋጅተው ሁሉም አትሌቶች ላይ ገብተው እየሰራንበት ያለ ሁኔታ ነው ያለው። ኤልሳቤጥ አማረና ይበልጣል ጋሻሁን በዩጋንዳ በተከናወነው የአፍሪካ ወጣቶች ሻምፒዮና ሜዳሊያ ለሀገራችን ያስገኙ ሲሆን በአሰልጣኙ ወርቅነህ ሰረም ናቸው። በአፍሪካ ዋንጫ ትላንት በተደረጉ 2 የጥሎ ማለፍ ጨዋታዎች አዘጋጇ ሞሮኮና ካሜሩን ሩብ ፍጻሜ የገቡበትን ውጤት አስመዝግቧል። ለውድድሩ አሸናፊነት የተገመተችው